ክፍል 2 ይቺ የማጥፋት እቅድ በጾረና አቋርጦ ወደ አስመራ መግባት ሰማዩን ያዩ መሬቱን የመርገጥ የጨለማ እቅድ ሆና በሚስጥር አዲስ አበባ በመከላከያ መስሪያ ቤት የተዘጋጀች ነበረች። ዋና አዘጋጇም ሌተናል ጀነራል ጻድቃን ገብረተንሳይ ነበረ። እቅዷ ያ ሁሉ ታንክ፣ መድፍ፣ አየር ኃይልና እግረኛ ኃይልን ወደ ሥራ አስገብታ ውጤት የማታመጣ እቅድ ስለነበረችም ነው በተግባር እንደተፈተነችው እግሪ መህል በመትባል ሸጥ ያን ሁሉ ኃይል አስገብታ መፈናፈኛ በማያሰጥ የኤርትራ ሰራዊት ኃይላችንን ለሞት ሰጥታ ክፉኛ እንድንጎዳ ያደረገችን። እርግጥም እቅዷ 100 ወታደር ያላትን ሻምበል እንኳን ለማዋጋት የማትበቃ ሰነድ ነበረች። ነገር ግን በሺዎች የሚቆጠሩ የኢትዮጵያን ልጆች አስፈጀች። ውጊያው ተጀምሮ ሰራዊታችን ክፉኛ ተመቶ ሊበታተንም ሰዓታት አልፈጀበትም ነበር። በኤርትራ ሰራዊት ታሪክ ያቺ ውጊያ በወርቅ ተቀልማለች። በኢትዮጵያ ሰራዊት የውጊያ ታሪክ ግን ጥቁር ጠባሳ ሆና አልፋለች። በዚያን ጊዜ ሁሉም ግንባሮች በቀጥታ ይመሩ የነበሩት ያኔው የመከላከያ ጠቅላይ ኤታማዦር ሹም በነበሩት በሜጀር ጀነራል ጻድቃን ገብረተንሳይ ነበር። ዋናዋና በአቋራጭ ወደ አስመራ ታደርሳለች ተብላ የተመረጠችው የጾረና ግንባርም ጀነራል ጻድቃን ሆያ በሚባል ከጾረና ብዙ ርቀት በሌለው ቦታ የሚመሩትን ጣቢያና በጣቢያውም ከኤርትራ የአየር ኃይል የከባድ መሳሪያ ጥቃት ራሳቸውን የሚያድኑበት በከባድ ኮንክሪት የተሰራ ባንከርና አስተማማኝ ከለላ አዘጋጅተው እንዲሁም በቂ የሚደግፋቸው ባለሙያ ከራሳቸው ጋር አድርገው በቀጥታ በስራቸው ያሉ አዛዦችን ያገኙ ያው ደውጊያ ትዕዛዝ የሚያስተላልፉበትን የመገናኛ ሬዲዮ በእጃቸው ይዘው ነበር ውጊያውን ያስጀመሩት። ግን ምን ይደረግ ያሰማራቸው አዛዦች ሰራዊትና ትጥቅ 1 ሰዓት ባልሞላ ጊዜ ክፉኛ ስለተመታ ንብረቱ ታንኩና ተሽከርካሪው ወዲያው በኤርትራ ሰራዊት ተኩስ ተቃጠለ። ወደ ሸጡ የገባው ሰራዊትም በብዛት ረገፈ። በህይወት የቀረው ፊቱን አዙሮ ከጾረና ጀምሮ እስከ ሰሜን ሸዋ ደብረ ብርሃን ደረሰ። ጀነራል ጻድቃንም አብረውት ከነበሩት ጋር ሻንጣቸውን ሸክፈው አዲስ አበባ ከቻለ። በህይወት የተረፈው ወታደር ከጾረና እስከ ሰሜን ሸዋ ሊደርስ ምን ያህል ርቀት ተበታትኖ እንደተጓዘና ምን ያህል ኪሎ ሜትሮች እንደሸፈነ ለመረዳት ርቀቱን መለካት ነው። ይህ በሰራዊት መበታተንና ተሸንፎ ተስፋ ቆርጦ በመሸሽ በዓለማችን እስካሁን ካጋጠሙ ያውደ ውጊያዎች ክስተቶች ክብረ ወሰን የሰበረ ነው ማለት ይቻላል። እቅዱን ያጸደቁት ጠቅላይ ሚኒስትር መለስ ዜናዊና ውጊያውን የመሩት ጀነራል ጻድቃን የዚሁ ታሪካዊ ወታደራዊ ውድቀት ሁነኛ ባለቤቶች መሆናቸውም የማይካድ ነው። ይህ ሲባል በየደረጃው የነበርነው ወታደራዊ አመራሮችም በልካችን ከተጠያቂነት እናመልጣለን ማለት አይደለም። ከዛ በኋላና ከአዲ ሀገራዊ ግምገማ በኋላም ነበር ጀነራል ጻድቃን ከሥራ ውጪ ሊባል በሚችል ደረጃ ለወራት ያለ ሥራ ቁጭ እንዲሉ የተደረጉት። ጀነራል ጻድቃን ግን ይሄ የውትድርና ውሏቸው ትዝ ይላቸው ይሆን ወይስ ረስተውታል? ከዚህ ወታደራዊ ሽንፈት በኋላም ነበር በቀጠለው የዝግጅት ሥራና በመጨረሻም ሻዕቢያን አቁስሎ የተወው ውጊያ እንዲመሩ ጀነራል ሳሞራ ወደፊት እንዲመጡ የተደረጉት። ነገሩን አስቂኝ የሚያደርገው ሌሎቻችን ገራገር ወታደራዊ መሪዎች አብረን ያለን እየመሰለን ተግባራዊ እናደርጋለን ብለን ያለንን አቅም አሟጠን ያዘጋጀነው እቅድን ይዘን ከአክሱም ወደ አዲስ አበባ ተጉዘን እቅዱን ምንም ሳይቀነስበትና ሳይጨመርበት አቶ መለስና የኢሃዲግ ቁንጮ ሰዎች ባሉበት እቅዱን አጽድቀንላችኋልና በእቅዱ መሰረት ሂዱ ተባልን። እዛው እንዳለን ግን በበላይነት በግንባር የሚያስተባብርና የሚመራው ጀነራል ሳሞራ መሆኑ በስብሰባው ተነግሮን ወዲያው ወደ ተግባር ተሰማራን። ወደ ተግባር ስንገባም ቀደም ብሎ እንደተገለጸው በምዕራብ ግንባር የነበረው ግዳጅ ከተገመተው በላይ ውጤት ሲያስመዘግብ
በጾረናና ዛላምበሳ ግንባር የተቀመጠው ዕቅድ ግን ባለበት መክኖ ቀረ። እዚህ ላይ ያለው ትልቁ ሐቅ በወቅቱ ዕቅዱን በእጃቸውና በቁጥጥራቸው ስር አስገብተው የነበሩት ሰዎች 3 ናቸው። እነርሱም ጠቅላይ ሚኒስትር መለስ ዜናዊ፣ ጀነራል ሳሞራ የኑስና ጌታቸው አሰፋ ናቸው። ዕቅዱ ከግማሽ ርቀት በላይ እንዳይሄድ የሚያደርግ ፖለቲካ ያካተቱበትም እነዚህ ሰዎች ናቸው። ከ3ቱ ውጭ ያለው ሌላው አመራር ለሕዝቡ አለን ከማለት የዘለለ ሚና የነበረው አይደለም። ከ2 ዓመት ጦርነት ተንገራግጮ መቆም በኋላና እኔም በመከላከያ ዋና መስሪያ ቤት ለመጀመሪያ ጊዜ ከተመደብኩኝ ጀምሮ ነበረ ስለ ጦርነቱ ሳስብ በውስጤ ሲከነክኑኝ የነበሩ ጥያቄዎች ከአቶ መለስ በተገናኘሁባቸው አጋጣሚዎች ማንሳት የጀመርኩት። አውደ ውጊያዎች በሕግ ሊገዙ እንደሚገባ ገነዘብ ስለነበረ አቶ መለስ ጋር በተገናኘሁባቸው አጋጣሚዎች በሕግ ማለፍ ስለነበረበት ስለዚሁ የከሸፈው አውደ ውጊያ ነሳላቸው ነበረ። የጾረና ከፍተኛ አውደ ውጊያ በሰራዊት መሪዎች ወንጀል የተፈጸመበት ነው። ይህንን አጸያፊና አስነዋሪ የውጊያ ውሎ መሆኑን አዲ ሀገራ ላይ ባደረግነው ስብሰባና ግምገማ አይተነዋል። ታዲያ መከላከያን እንደ ተቋም ለሕግ ተገዢ ለማድረግ ካለው ጥቅምና ለወደፊቱም ሕግ እንዲከበር ካለው አስፈላጊነት አንፃር ለምን በሕግ አይታይም በማለት 2-3 ጊዜ ጠይቄያቸው ጭራሽ መልስም አልሰጡኝም። ከዚያም ለያኛው የመከላከያ ቺፍ ኦፍ ስታፍ ጀነራል ሳሞራ የኑስ መለስ እንደዚህ ብዬ ደጋግሜ ብጠይቀው መልስ አልሰጥ አለኝ። ይህንን ወደ ሕግ ካልወሰድን ታዲያ ሕግ ምን ይከበራል ብዬ ስጠይቀው ሳሞራም አልገባህም ማለት ነው፣ እንደዚህ ከጠየቅከው እኮ ራሱ እሱ ተከሳሽ ሆኖ እንዲቀርብ እየጠየቅከው ነው ያለኸው አለኝ። አባባሉ በሙሉ ስላልገባኝ ሲያስረዳኝም ዕቅዱን ሰርተው ሲጨርሱ በኋላ በዕቅዱ ላይ አስፈርመውታል እኮ። ስለዚህ የጾረና ውጊያ ወደ ሕግ ከተመራ ውጊያውን የመራው ዕቅዱን ያወጣው ብቻ ሳይሆን ፈራሚውም ነው አብሮ የሚጠየቀው። ስለሆነም መለስ እኔንም ጠይቀኝ ብሎ እንዴት ወደ ሕግ እንዲመራ ያደርጋል አለኝ። በጊዜው ያልኩት ወይ ጉድ ብቻ ነበረ። የህወሓት አመራር በ17ቱ ጸረ ደርግ ጦርነት ጊዜ እዚያው የነበረን ሁላችን እንደምናውቀው በጾረና ደረጃ ውጊያ በማበላሸት ጉዳት ያስከተለን ይቅርና ከዚያ በጭራሽ ሊወዳደር በማይችል ደረጃ ውጊያ አበላሽታችኋል፣ ተገቢ ያልሆነ ሕይወት እንዲከፈል አድርጋችኋል ወዘተ እያለ በጥቃቅን ስህተት በሕይወትም ጭምር እየፈረደ ስንት ሰው ሲገድል የነበረ ቡድን ነው። በዚህ በጾረና ደረጃ በተፈጠረ ስህተት የደረሰን ጉዳት ወደ ሕግ እንውሰድም ሲባል እኔን ሆናችሁ ሁኔታውን ከመገንዘብ ይሰውራችሁ ነው የምለው። ጀነራልነታቸው ውትድርናቸው እንዲያለ መሆኑን ፀሐይ የመታው ሐቅ ሆኖ እያለ ነው እንግዲህ እነ ጀነራል ጻድቃንና ከሱ ጋር ያሉ ጀነራሎች ትግራይ ላይ በነደደው እሳት በምን ገብተው በየትም ላይ ወጡ፣ በዚህ ገብተን በዚህ እንወጣለን እያሉ በዜሮ በተባዛው ውትድርናቸው አይናችን እያየ በመቶ ሺዎች የሚቆጠሩ ልጆቻችንን ከእጃችን ነጥቀው ያስፈጁብን። ካለቁት ወጣቶች ከ80 እስከ 90 በመቶ ከ20 ዓመት በታች የሆኑና ይህችን ዓለም ጭራሽ ያልተዋወቁ ሕፃናት ናቸው። ለኔ በሳህል ቀይ ኮከብ ዘመቻ ይብቃቸው ብዬ በምሽግ ከመቁሰልና ከሞት ላተርፋቸው ወደ ኋላ አደጋ ወደ ሌለበት ቦታ ስላደረኳቸው ተቀጥቼ ከሳህል ከተባረርኩባቸው ሕፃናት ጋር አንድና አንድ ናቸው። እነዚህ በመቶ ሺዎች በዱር በገደሉ እየቀሩ የአሞራ ሲሳይ የሆኑትና በጎርፍ ሳይቀር የተወሰዱት ሕፃናት ምንም የውትድርና ዕውቀት አልነበራቸውም። ወጣቶቹና ለውትድርና ከዕድሜ በታች የሆኑት ይቅርና ሕይወታችንን ሙሉ ወታደሮች፣ ጀነራሎች፣ ኮሎኔሎች ወዘተነን የሚሉትም በየቀኑ በጎቹንና ፍየሎችን በጅብ እንደሚያስበላ እንደ ሰነፍ እረኛ
ወጣቱን እንደ እንስሳ በየአቅጣጫው እየነዱ ከማስፈጀት ሌላ ምን ሰሩ? ይባስ ብሎ ወጣቱ ፊት ለፊቱ በጎኑ የሚመጣ እሳት ከሰማይ የሚወርድ ነበልባል አስቸግሮት መፍትሄ ፍለጋ ወደ ኋላ ወይም ወደ ጎን ከተንቀሳቀሰ ፈርቷል፣ በሉት፣ ግደሉት፣ ለትግራይ ያልሆነ ለማን ሊሆን ነው እያሉ ገዳዮች እየመደቡ የፈጁት የወጣቱ ሕይወትም ብዙ ነው። በዚህ መሰረት ከጾረና ውድቀት ጥቂት ቀናት በኋላ በሰሜን ምዕራብ ትግራይ አዲ ሀገራይ ወታደራዊና ፖለቲካዊ ኃላፊዎች የተገኙበት ስብሰባ ተካሄደ። ጠቅላይ ሚኒስትር መለስ ዜናዊ አብዛኛዎቹን ሚኒስትሮች የኢህአዴግ ሥራ አስፈጻሚ ኮሚቴ አባላትንና የኮማንድ ፖስት አባላትን ይዘው የመጡ ሲሆን በሶስቱም ግንባሮች የነበርነው ወታደራዊ አመራሮች በስብሰባው ተሳትፈናል። ለአንድ ሳምንት ያህል የተካሄደውን ኦፕሬሽን በዝርዝር ከገመገምን በኋላ እቅዱ መሰረታዊ ጉድለት እንደነበረበት መግባባት ላይ ተደረሰ። በመቀጠል በአዲስ መልክ ጊዜ ተወስዶ በቂ የሰው ኃይል ሰልጥኖ በስምሪት ላይ የሚገኘው ሰራዊትም የአቅም ግንባታ ሥራ አካሂዶ የአየርና የምድር የተኩስ አቅም ተሟልቶ ግንባርና ደጀን የሚቀናጅበትና የሎጂስቲክ አቅም የሚደራጅበት ሁኔታ ተፈጥሮ ጦርነቱ እንዲቀጥል ውሳኔ ላይ ተደረሰ። በኔ እይታ ለጾረና ሽንፈት መነሻ የሆኑትን መሰረታዊ ምክንያቶች በመናጤንበት ጊዜ ከወታደራዊ ጉዳይ የዘለሉ ሌሎች ፖለቲካዊ ጉዳዮች ጠንቅ መሆናቸውን እገነዘባለሁ። አንደኛው ጉዳይ የራስንና የጠላትን አሁናዊ አቅም በሳይንሳዊ መንገድ መገምገም አለመቻል ነው። ይህ ጉዳይ ለወታደራዊ አዛዦች በሂደት ግልጽ የሆነላቸው ቢሆንም በሥራ አስፈጻሚ መንግስትና በኢህአዴግ አመራር ግን እውነታውን ለመቀበል ፍላጎቱም ዝግጅቱም አልነበረም። የምኒልክ ሀገር ታላቋ ሀገር እንዴት በትንሽ ሀገር ተደፈረች በሚል ውሃ የማይቋጥር ስሜት ታውረው መዝለቅን ምርጫቸው አደረጉ። ከዚህ አልፈው ሞያዊ በሆነ ወታደራዊ ጉዳይ ጣልቃ እየገቡ ማደናቀፍ የዕለት ተዕለት ሥራቸው ሆነ። ከዚህ በተጨማሪ የፓርቲና የመንግስት ሚና መደበላለቅ የሚያስከትለው መዘዝ ምን ያህል አስከፊ እንደሆነ መገንዘብ ቻልን። በተቋቋመው ኮማንድ ፖስት ውስጥ የፓርቲ አመራሮች አባሎች እንዲሆኑ በመደረጉ ሂደቱን በሞያዊ ነጻነት የመምራትን ነገር አስቸጋሪ ማድረጉ አልቀረም። የኢህአዴግ አመራሮች በአንድ በኩል የመንግስት አካላት፣ በሌላ በኩል ወደ ግንባሮች እየተመላለሱ የተለያዩ አቋሞቻቸውን ማንጸባረቁን ቀጠሉበት። ይሄም የአቋም ልዩነት በየግንባሩ ለነበርነው አዛዦች ፈተና ነበረ። አንዱ ወገን ማንኛውንም አይነት ኪሳራ በመክፈል በአስቸኳይ ጦርነቱን መፈጸም ይፈልጋል። ሌላኛው ወገን ደግሞ ጊዜ ወስዶ ተዘጋጅቶ በሰከነ ሁኔታ ጦርነት እንዲካሄድ ይጥራል። ለሰላማዊ ውይይትና ድርድር እድል መስጠት የሚፈልግ ወገንም አለ። ሰላማዊ መፍትሄና ድርድር የሚባሉ ቋንቋዎች መስማት አንፈልግም የሚል ቡድንም በተጻራሪ ረድፍ ተሰልፏል። በእንደዚህ አይነት በተዘበራረቀ ሁኔታና በሽንፈት አንድ ዓመት አለፈ። በመጨረሻም በአዲ ሀገራይ ስብሰባና ግምገማ ውሳኔ መሰረት ከዓመት በላይ ጊዜ በመውሰድ አስፈላጊው ዝግጅት ከተደረገ በኋላ በግንቦት 4 ቀን 1992 ዓመተ ምህረት በሶስቱም ግንባሮች በባድመ ጾረናና ዛላምበሳ የተቀናጀ መጠነ ሰፊ ማጥቃት ተካሄደ። እኔ በተሰለፍኩበት የምዕራብ ግንባር ኦፕሬሽኑ ከጠበቅነው በተሻለ ፍጥነትና አፈጻጸም ነበር የተካሄደው። አንዳንድ ጠበብቶች በተገቢው ጊዜ ስሜትህን ካልተቆጣጠርከው ስሜትህ ተመልሶ አንተን ስለሚመራ ለብዙ ስህተት ይዳርግሃል ይላሉ። በመጀመሪያው ዓመት የኤርትራ ጦር ድንገት ሲወረን ተደናግጠንና ድንጋጤ የወለደውን ስሜት ይዘን በስሜት እየወሰንን ገባንበት። በስሜት ስትመራና ስትወስን ያለውን ጣጣ ቀመስን። የተወሰነም ቢሆን ተረጋግተን ወደ ውሳኔና ሥራ ስለገባን ቢያንስ ተረጋግተን የወሰነውን ያክል ውጤት ባናመጣም በመጀመሪያ ዓመት ከነበረው ውጤት ጋር ሲነጻጸር የተሻለ ውጤት ግን አግኝተንበታል።
የሽንፈቱን ዕቅድ አቶ መለስ እንዴት ተስማሙበት? መቼም ያለፉትን ስህተቶች ተመልሰን ማረም ባንችልም ልንማርባቸው ግን ይገባል። ያለፍንበትን ሁኔታ በትክክል ተገንዝበን ለወደፊቱ አሻግረን በማየት የተቃና ሥራ ለመስራት ትክክለኛው መነጽር ማጥለቃችንን ማረጋገጥ እንደ ትውልድ ይጠቅመናል። በጦርነት ሰበብ በተለይም በመጀመሪያው ዓመትና ወረራው እንደተጀመረ በተለይ በህወሓት አመራሮች ውስጥ ተዳፍኖ የነበረው የውስጥ ቅራኔያቸው ፈጥጦ የወጣበት ሁኔታ ተፈጠረ። መቦዳደኑ ገሃድ ሆነ። አንዱ ቡድን ሻዕቢያ ይወረናል ስንል ሰሚ ስላጣን ነው የተሸነፍነው። በተለይ አቶ መለስ ለኤርትራ ስለሚያዳሉና ኤርትራዊም ስለሆኑ ነው አልሰማም ያሉን ሲል በአቶ መለስና ስብሃት ነጋ የሚሽከረከረው ቡድን ደግሞ በከሳሹ ቡድን ላይ ሴራውን ቀጠለ። ከመስማማት ይልቅ መራራቁ ገሃድ እየሆነ እየሰፋ ሄደ። አስቀድሞ እንደገለጽኩት በመጀመሪያው ዓመት ጾረና በአየር ርቀት ለአስመራ ቅርብ ስለሆነ በሚል እንደ ዋና ማጥቂያ አቅጣጫ መርጦ ምዕራብ ትግራይን እንደ ረዳት አቅጣጫ ያስቀመጠው ዕቅድ የተዘጋጀው አዲስ አበባ ነበረ። እኔ ክፍለ ጦር አዛዥ ሆኜ በምዕራብ ትግራይ ባድማ አካባቢ በሆነም ዕቅዱ እኔን ያገለለ ስለነበረ በወሬ ነበር የምሰማው። በኔ ሞያ ጾረናን ዋና ማጥቂያ አቅጣጫ አድርጎ መውሰድ ትክክል ነው ልል ይቅርና በሁሉም ወታደራዊ መመዘኛ ልሰማውም አልችልም ነበር። ስለሆነም ነበር ዕቅዱን ስሰማው ሞያዊ ድንጋጤ የለቀቀብኝ። ያኔ እኔ በነበርኩበት ግንባር የነበረውን አዛዥም እንዴት ተብሎ በጾረና በመዋጋት ወረራውን መቀልበስ ይቻላል ብዬ ስጠይቀው ለራሱም ግራ እንደገባው ገልጾልኛል። ከሱ በላይ ያሉ ባለስልጣኖች ግን ጭራሽ መስሚያቸው ስለተደፈነ የነበረው አማራጭ ዝም ብሎ ውጤቱን መጠበቅ ነበር። ዕቅዱን ከማዘጋጀታቸው በፊት ግን ወደ ባድማ አካባቢ አልመጡም እንጂ ዛላምበሳና ጾረና አካባቢ አቶ መለስ ጭምር የተሳተፉበት ቅኝት ማድረጋቸውን ሰምቻለሁ። ከዚያ መልስ ዕቅዱ አልቆ በመንግስት ጸድቆ አቶ መለስ እንዲፈርሙበት መደረጉም ከተለያዩ ምንጮች ሰምቻለሁ። አቶ መለስ ከደርግ ጋር በነበረው ጦርነትና የድርጅቱ ቁንጮ ከሆኑ በኋላ ስለ ወታደራዊ ሳይንስና ጥበብ የተጠና ዕውቀት በማስያዝ ወሳኝ ሚና የነበራቸው ሰው ናቸው። ታዲያ አቶ መለስ ራሳቸውም ቅኝት ካደረጉ ወዲያ እንዴት ተዘጋጅቶ ለቀረበላቸው ሰራዊቱን ወደ መግዲያ ወረዳ አስገብቶ ለኪሳራ ለሚዳርግ ዕቅድ ይሁንታ ሰጡ የሚለው በወቅቱ እንቆቅልሽ የሆነብኝ ጉዳይ ነበር። አቶ መለስ ዓመቱን ሙሉ በግልጽ ኤርትራዊ ለኤርትራ የሚሰራና የሚያዳላ ተብለዋል። ሰው ናቸውና የተቀየሙ ይመስለኛል። ዕቅዱን አዘጋጅተው በጾረና አቋርጠን በቀላሉ አስመራ እንገባለን ያሏቸውም በከባድ ወታደራዊ ድንቁርና የተጠመዱ መሆናቸውንና ይሄንኑ ድንቁርናቸውም በዕቅዱ ቁልጭ አድርገው ስላሳዩአቸው አቶ መለስም ያ ቡድን ጾረና ሸጥ ገብቶ ተቀጥቅጦ ተዋርዶ እንደሚመለስና ተጠናውቶት ከነበረው ስስታምነት በአቶ መለስና ስብሃት ነጋ አባባል እንደሚተነፍስ የገባቸው ይመስለኛል። አንዱ በሞኝነቱ አንዱ በብልጥነቱ ተገናኙ እንደሚባለው እንደሆነ ለመገንዘብ ግን አላዳገተኝም። ለማይቀረው ሽንፈት ተዳርገንም አዲስ ንፋስ ወስደን ለግምገማ መቀመጥ ሆነ ዕጣፈንታችን። ስኬታችንን እንጂ ውድቀታችንን ግልጽ አናደርግም እንጂ ይህ ወታደራዊ ሽንፈት ከታላላቆቹ የዓለማችን ወታደራዊ ስህተቶች አንዱ እንደሆነ ተደርጎ ይመዘገብ ነበር። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ ክፍል 2 አብቅቷል። በቀጣይ ክፍል 3ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።